በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መጋቢት 15 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 15 በዚች ቀን የከበረች ተጋዳይ መነኮሳይት ሳራ አረፈች። ይህችም ቅድስት ከላይኛው ግብጽ ናት። ወላጆቿም የክብር ባለቤት ክርስቶስ የሚያመልኩ ክርስቲያን ናቸው። እጅግም ባለጸጎች ነበሩ። ነገር ግን ከእርሷ በቀር ልጆች የላቸውም። በመልካም አስተዳደግም አሳደጓት። ለክርስቲያን የሚገባ ትምህርትን ሁሉ አስተማሯት። ደግሞም ጽሕፈትን አስተማሯት። ሁልጊዜም የቤተ ክርስቲያን መጻሕፍት ታነባለች። ይልቁንም የመነኮሳትን ዜና ታነብ ነበር። መጻሕፍትንም አዘውትራ ስለምታነብ የምንኩስና ልብስ ለመልበስ ፈለገች። በላይኛውም ግብጽ ከሚገኙ ገዳማትም ወደ አንድ ገዳም ሄዳ ገባች። ብዙ ዘመናትም ደናግል እያገለገለች ኖረች። ከዚህም በኋላ የምንኩስናን ልብስ ለበሰች። ሰይጣንንም ድል እስካደረገችው ድረስ ሰይጣን የሚያመጣውን ሥጋዊ ፍትወት እየታገለች 13 ዓመት ኖረች። ንጽሕናን ከመውደዷ ጽናት በተሸነፈ ጊዜ በትዕግስት ልጥላት ወዶ በቤተ መዛነቢያ ልትጸልይ ቆማ ሳለች ተገልጦ ሳራ ሆይ ሰይጣንን ድል አድርገሽዋልና ደስ ይበልሽ አላት። እርሷም መልሳ እኔ ደካማ ሴት ነኝ፣ ከክብር ባለቤት ከጌታ ኢየሱስ ክርስቶስ በቀር ድል አድርጌ ላበራው አልችልም አለችው። ይህችም ቅድስት አብረዋት ላሉ ደናግልም ጥቅም ያላቸውን ብዙ ትምህርቶችን ታስተምራቸው ነበር። እንዲህም ትላቸዋለች፣ ከቀን ብዛት ጠላት እንዳያስተኝ እኔ እንደሚሞትም አስቀድሜ ሳላስብ እግሬን ከአንዱ መወጣጫ ደረጃ ወደ ሁለተኛም አውጥቼ አላኖራትም። ዳግመኛም ለሰው ርኅራኄ ማድረግ በተሻለው ነበር። ይህንንም በሚያደርግ ጊዜ የኋላ ኋላ በእግዚአብሔር ፍቃድ ውስጥ ይኖራል። በዜና አረጋውያን መነኮሳት መጻሕፍት ውስጥ የተጻፈ ሌሎች ብዙ ቃሎችንም ተናግራለች። ታላቅ ተጋድሎንም እየተጋደለች በዓቷን በባህር ዳርቻ ሆኖ 7 ዓመት ኖረች። አንዲት ቀን እንኳን ከሰው አንዱም አላያትም። እርሷ ግን ሁሉን ታይ ነበር። ሸማግላ እስከ 80 ዓመት በደረሰች ጊዜ ከዚህ ዓለም የሕይወት ማሰሪያ ተፈትታ የዘላለም ተድላ ደስታ ወደምገኝበት ሄደች። ጸሎቷ በረከቷ ከኛ ጋር ለዘላለም ይኑር አሜን። አሪከ ሰላም ለሳራ ዘተጋደለት ፍትወተ በጽንፈ ባህሪ ነቢራ 7 ዓመተ እያአርግ ቲቤ ኩሎ እለተ እምናሃቲ ማይረገ ፈነቶ አካል ኤተ እንበለ እህሊ ወእዘከር ሞተ። በዚችም ቀን ዳግመኛ የቅድስት አስጠራጠኒቃ እጮኛዋ ቅዱስ ሰለፈኮስ በሰማዕትነት አረፈ። የዚህን ቅዱስ ዜና ክርስቲያን እንደሆነ ከሃዲ ንጉሥ በሰማ ጊዜ ያመጡት ዘንድ አዘዘ። ወደ እርሱም ሲቀርብ የአስጠራኒቃ እጮኛዋ ሰለፊኮስ የተባልክ አንተ ነህን? አለው። አዎን ነኝ አለ። ዳግመኛ ማን ታመልካለህ? አለው። እርሱም እኔ የክብር ባለቤት የሆነ ጌታ ኢየሱስ ክርስቶስ አመልከዋለሁ ብሎ መለሰ። ንጉሡም መርዝ ያላቸው እባቦች ወዳሉበት እንዲጨምሩት አዘዘ። እግዚአብሔርም አዳነው። ከዚህም በኋላ ራሱ በሰይፍ እንዲቆርጡት አዘው ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊል ተቀበለ። በረከቱም ከኛ ጋር ለዘላለም ትኑር አሜን። አሪከ ሰላም ለሰላፊኮስ በአፈ መጥባሕት ዘተገመደ አስጠራኒቃ ፍርሃቱ ቅድመ ትምህርት ተትመትል
ክሳደ እምኒ ምሳሌሃ ውጤት በአት ተጸምደ እስከ መሰለ መሬተ ወአዲ ሐመደ ዘባነ አቃርቢት ተጽዕነ ወአፍኦተ ኪደ። በዚችም ዕለት ደግሞ ናህርስ ከሚባል አገር የሰማዕቱ የከበረ የአባ ሕልያስና የሰፈንዮስ የአዲስ ጊዮርጊስ መታሰቢያቸው ሆነ። በረከታቸውም ከኛ ጋር ለዘላለሙ ትኑር አሜን። አሪከ ሰላም ለሕልያስ ሰማዕት ሐዲስ ዘሀገረ ናህስ በቁአኒ ሊተበእንተ ክርስቶስ ከመታሃ በኒ መድኃኒተ ሥጋ ወነፍስ እምነ ብኤለከ እስኤል ጽኑስ። መጋቢት 15 ቀን የሚከበሩ የዓመታዊ የቅዱሳን በዓላት፦ አንደኛ ቅዱስ ሰለፊኮስ ሰማዕት፣ ሁለተኛ እናታችን ቅድስት ሳራ ጻድቅት ግብፃዊት፣ ሶስተኛ አባ ሕልያስ ሰማዕት፣ አራተኛ ቅዱስ ጊዮርጊስ ሐዲስ። ወርሃዊ በዓላት፦ ቅዱስ ቂርቆስ እናቱ ኢየሉጣ እና እናቱ ኢየሉጣ፣ ሁለተኛ ቅዱስ ኤፍሬም ሶርያዊ አፈ በረከት፣ ሶስተኛ ቅዱስ ምናስ ግብፃዊ፣ አራተኛ ቅድስት እምባ መሪና፣ አምስተኛ ቅድስት ክርስጥና። ሰው ሁሉ እንደኔ ሊሆን እወዳለሁና፣ ነገር ግን እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው። አንዱ እንደዚህ ሁለተኛውም እንደዚያ። ላላገቡና ለመበለቶች ግን እላለሁ እንደኔ ቢኖሩ ለእነርሱ መልካም ነው። ነገር ግን በምኞት ከመቃጠል መጋባት ይሻላልና ራሳቸውን መግዛት ባይችሉ ያግቡ። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 7። አሜን። ዘአቅረብኩ ማህሌተ አዘክር አእላፈ እምዕለ ተጸምዱ ከዘልፈ ለለአነብብ ተወከፍ ዘንድቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛት መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዛ አጽሐፈ በክርሳስ ወለዛ አጽሐፈን ዘይደርስ ለዛ አንበበው ወለዘ ተርጎመ በልሳን ሐዲስ ወለዘ ሰምዐ ቃለ በእዝነ መንፈስ በጸሎተ እመ ማርያም አራቂተ ኩሉም ባይሰ ሀበሮ ይምሃረነ ኢየሱስ ክርስቶስ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። አቡነ ዘበሰማያት